ብሩክ ምን ሆኖ ነው? እንዳታለቅሽ ለቅሶ አያስፈልግም። ዝና ናፈቀሽ እንዴ? ብታይ ናፍቆት ሊደፋኝ ነው። እንግዳዬ ነሽ የኔ እንግዳ መስኮት ገብተሽ አረፈይ ጓዳ ምን ያክል ማሰብ እንደው አይምሮ ቢሳነሽ ነው ቤታቸው ድረስ ሄደሽ የነገርሻቸው? ይቅርታ፣ በጣም ይቅርታ ዝና። ይቅርታ ተበይ። ይሄ ስራሽማ ያስገድልሻል። እባክህ ዝና ይቅርታ አድርግልኝ እባክህ። እባክህ ዝና። ቆይ አንቺ ስራሽ ማበላሸት ነው እንዴ? አይደለም ዝና፣ ደግሞ ራስህ አይደለህ እንዴ ከሱን ጀምር ያልከኝ? እኔ ምን አደረኩኝ? ብለሽ ቤታቸው ድረስ ትሄጃለሽ? ብሩክ የምታገኙስ? ኧረ ዝና፣ ኧረ ሰው እያየን እኮ ነው። ይኸውልህ አይደለም ዝና፣ ይኸውልህ ዝና ምን መሰለህ፣ ሲጀመር እኮ እኔ መጀመሪያ ብሩክን ፈልጌ ነው የሄድኩት። ዝም በይ በእናትሽ፣ በቃ ዝም በይ። ይቅርታ በቃ ዝና፣ ከዚህ በኋላ አልሄድም። ለምን እንደተቆጣሁሽ ለምን እንደተበሳጨሁ ታውቂያለሽ? ታውቂያለሽ ወይ? አዎ፣ ለምን ቤት ሄድሽ ብለህ አይደል? ቆይ በመሰረቱ የብሩክ ቤት አለመሸጡን ለምን ነገርሻቸው? አትናገሪ እኮ አላልከኝም። ደግሞ እሺ ልከስስ ሲሄድስ ምን እንደተፈጠረ ሳልናገር እንዴት ዝም ብዬ የክስ ወረቀት እሰጣለሁ? ደግሞ ብሩክ ቢያውቅ ምን ችግር አለው? ሲጀመር እንዳልተሸጠ ያውቅ የለ እንዴ ራሱ? ዝም በይ በእናትሽ፣ ከሱ ውጪ ማንም አያውቅም። አንተ እንዴት አወቅህ ታዲያ? እንደዚህ አይነት ጥያቄ አትጠይቂ፣ እየነገርኩሽ ነው። እዛው ደደብነውሽ በህይወት ብትኖር ይሻልሽ። ስርዓት ያዥ። ደግሞ ሉላን በተመለከተ የምንሰራው ስራ አለ። ማታ ደውልልሻለሁ፣ ትመጫለሽ። ነይ እና ኧረ በእናትህ ጠብቀኝ። እንደምን ነው እየፈጠንሽ እኮ አይደለም ያማታል። ግን አንተ ቆይ እስር ቤት ካቡ ምናምን ነበርክ እንዴ? አልነበርኩም። እሺ ጃማ ምናምን ነበረች? እኔ የምልሽ የት ነው ግን የተወለድሽው? እኔ አዲስ አበባ ነው። ደግሞ የቱጃር ልጅ ነኝ። አባቴ ለጠጥ ያለ ቱጃር ነው። ባህሪሽ ግን በጣም ነው የተመቸኝ። ሁሉም ሰው ነው የሚለኝ ከዝና በስተቀር። ማለትም ግን አትወደኝ። ለእኔ ተመችተሽኛል አልኩሽ። አስተያየት በቃ ያራድዬ ልጅ። እኔ የምልሽ ኤፍራታ ግን ሀሳቧን እንዳትቀይር እፈራለሁ። ኧረ አትቀይርም። መላ ምናምን አለው ስላት ውክክ ነው ያለችው። እንዳለ ሳቢ ምናምን እየገጨን ያላትን ኢንፎ ነው የምንቀበላት። ኧረ እኔ የምልህ ቆይ ለምን እነሱ መጠየቅ ፈለግከው? የሆነ የሚሞት ሰው ስላለ። እኔ ቤተሰቦችን አግኝቻለሁ። መሞት አልፈልግም። አንቺማ በምን ኃጢአትሽ ትሞቻለሽ? ለማንኛውም ነይ እንሂድ እናግኛት።
ምሳሌ ነይ ነይ አትፍሪ። አንድ ነገር ልንገርሽ፣ እዚህ ምድር ላይ ህይወትን የሚኖራት ሰዎች ደፋሮች ብቻ ናቸው። ማንንም እንዳትፈሪ፣ ፍርሃትን ቢሆን ራሱ እንዳትፈሪ። ገባሽ? እሺ አልፈራም። እንዳትፈሪ፣ አትፍሪ። ዝናንም ቢሆን እንዳትፈሪ። እኔም አልፈራው። ደግሞ መድብልን ከተባበርሽው እንዴ ብር ነው የሚሰጥሽ። እሺ የምትጠይቁኝን ጠይቁኝና አሁን ልሂድ። አረ በብር ምናምን ሳንስማማ በብለሽ ልትገጭና? አይ በነፃ እኛም ቢሆን አንፈልግም። የድካምሽን ዋጋ ታገኛለሽ። ገባሽ? እሺ ቤቱን ብሩክ እንዳልሸጠው እርግጠኛ ነሽ? አንቺ ይህን መረጃ ከየት አመጣሽው? አዎ ማህሌት ነግራኛለች። ማህሌት ከየት አወቀች? ዝናን የነገረኝ ነው ያለችው። ብዙ ጉድ ተፈጥሯል ብለኛለች። የምን ጉድ? አልነገረችኝም። ስለዚህ የቤቱን አለመሸጥ የሚያውቀው ዝና ነው ማለት ነው። ወይ ግን አንተም ሙጌም ቡራም ለምንድን ነው ችግራችሁ ወደ ዝና የሚሄደው? ቆይ እናንተ አባቱን ገላችሁበታል እንዴ? ኤፍራታ አንድ ነገር ልንገርሽ፣ ሰዎች ህይወታቸው የሚቀየረው በአንድ አጋጣሚ ብቻ ነው። ከልቤ ነው የምነግርሽ፣ ይሄንን አጋጣሚ ተጠቀሚበት። እሺ ምን እንዳደርግልህ ነው የምትፈልገው? በጣም ጥሩ። ማህሌትም ሆነች ዝና ስለ ወንድሜ ስለ ብሩክ የሚያወሩትን ነገር፣ የሚያደርጉትን፣ የሚመካከሩትን ነገር እያንዳንዱን ነገር እየተከታተልሽ ለኔ አምጥተሽ ትነግሪኛለሽ ማለት ነው። ተግባባን? ይሄ ደግሞ ላንቺ ቀላል። አመት ራሱ ለፍተሽ አታገኙም ይሄን ብር። ቀላል ትብብር ነው የምታረጊልኝ። ከትብብርሽ ደግሞ የድካምሽ ዋጋ ይሄ ብቻ ሳይሆን ይቀጥላል ማለት ነው። ያኔ ታዲያ ህይወትሽ ተቀየረ ማለት ነው አይደለም? ግን ብሩክ ምን ሆኖ ነው? እኛም እሱን ለማወቅ ሁልሽ ፍራት እያንዳንዱን ነገር እየተከታተልሽ ለኔ ከመንገርሽ በፊት መጀመሪያ አንቺ እዛው ራስሽ መርምሪ። ከዛ በኋላ ለኔ ተሳውቂኛለሽ ማለት ነው። ከዛ ብሩክ ያለበትን ሁኔታ እናውቃለን ማለት ነው አይደለም? እሺ አሁን ቤት ይቻላልሽ። እሺ ተግባባን? ቴንክ ዩ። ምሳሌ ነይ። ምንድን ነው ቅድስትዬ? ቲሸርቱ ያባዬ እኮ ነው። አትንኪው። ለምን? ዞር በይ። አምጩ። ታይ ያባዬ እኮ ነው። ይኸውልሽ ምሳሌ። ምንድን ነው የነካው? እኔ እንጃ፣ እኔ አላውቅም። እዚህ ውስጥ ነው ያገኘሁት። እኔ እንደውንም ሳልታከም በፊት ነስሮኛል ነበር። አዎ ያኔ አንቺ ሲነስርሽ እኮ ደንግጠን የጋሽን ቲሸርት አስነክተን ነው የሚሆነው። እና ታዲያ እዚህ ማን አመጣው? ምሳሌ በቃ እንደዛ ነው። እሺ ቲሸርቱን ለኔ ስጪኝ።
እየተጨነክ ነው አይደል? ግን አንቺ ካጠገቤ ካለሽ ሀዘኔም ጭንቀቴም አብሮኝ አይሆንም። እስኪ ወድሻለሁ በለኝ። እንዴ ምንድን ነው ጉዱ? ዝና ናፈቀሽ እንዴ? ብታይ ናፍቆት ሊደፋኝ ነው። ተይ፣ ያወሩት ይደርሳል የጠሉት ይወርሳል ይባላል። ጥርስና ልብስ አይሸፍኑት የለ ይባላል። እስኪ ሞገስዬ ኬክ ጋብዘኝ። ወስጄሽ ልጋብዝሽ ወይስ እዚህ ላምጣልሽ? ወተንማ አይሆንም እንጂ ደስ ይልሽ ነበር አይደል? አዎ ካንተ ጋር ሆኜ ሰው ቢያየኝ ደስ ይለኛል። በእኔ ትኮሪብኛለሽ እንዴ? በጣም ካንተ ጋር ሆኜ ሴቶች ሲያዩኝ ታድላ ሲሉ በጣም ደስ ይለኛል። በቃ ተነሽ፣ ልብስ ቀይሬና ኬኩን እዛው ጋብዝሻለሁ። ዝናስ አያገኘንም። ሹልክ ብለን እንወጣለን፣ ሹልክ ብለን እንመለሳለን። ደግሞ ፈጣሪም ይጠብቀናል። ተው ሞገስ። ግድ የለም ሉላዬ፣ አንዳንዴ እኔን መስማትና ማመን አለብሽ። አለሁልህ በኝ አለሁልህ ውዴ፣ መመከትም ያውቃል ያንተ ራስሽ ክንዴ አይደል ያለው ዘፋኙ። እሺ ፀጉሬን ላስተካክልና እንወጣለን። እሺ ያስታክሽ። ምን ሆነሻል? ኧረ ተይኝ በእናትሽ። ይሄ ዝና የሚባል ሰውዬ ሊያሳብደኝ እኮ ነው። በቃ ምን ነው? ምን አለሽ? ለነቀደስ ለምን የቤቱን አለመሸጥ ነገርሻቸው ብሎ አውሬ ሆነብኝ። ከሰው መሀል ቋንቋ ሊገለኝ ነበር። እሱ አይደል እንደ ነገረሽ እኮ ግን መናገር አልነበረብሽም ብሎ እንደዛ ሆኖብኝ ሁላ አይቼው ማውቅ አይመስልም። ቆይ ግን ለምንድን ነው እንዳይሰሙ የፈለገው? ምን አውቃለሁ። ሲጀመር እንደማያውቁ በምን እርግጠኛ ሆኖ ነው? እኔ ግን የሆነ ነገር እየጠረጠርኩኝ ነው። ምንድን ነው የጠረጠርሽው? ሞገሴ ወይ ሉላዬ፣ ምንድን ነው ኬኩ ዘገየ ልትይ ነው? አይ እንደዛ እንኳን አይደለም። እና ምን ልትይ ነው? ዳጣን ጥራት እስኪ። ይከታተላታል እኮ እኛ ራሱ ካሁን ይከታተላልን አይከታተልን ምንም እናውቀው ነገር የለም። እሺ ግን ብትመጣ ደስ ይለኝ ነበር። እንዴ ታውቆሻል፣ ግን እየተነጫነጭሽ እኮ ነው። ተነጫነጭኩብህ? በቃ ይቅርታ ሞገስ። አሁንም እኮ እንዳኮረፍሽ ነሽ ሉላዬ። ይኸውልሽ በቃ ትመጣለች። እሺ አንቺ ከምታኮርፊማ ፀሐይ ትውደቅ ከዋክብትም ይርገፉ። ከተረፉ እስኪ ይሃ የኔ ልዕልት፣ የኔ ንግስት፣ የኔ የልቤ ሰው፣ በቃ ምንም እንዳይሰማሽ ለዳጣ ደውላለሁ፣ እሷም ትመጣለች። ዝናንተን ቢያገኝ በሌላ መንገድ አምልጠህ ትወጣለህ። እኔን ግን ቢያገኘኝ አይምረኝም። በስልኬ እንደሚከታተለኝ ነው የማስበው። ለዛ ደግሞ ሲሙንም አውጥቼ ጥየዋለሁ። ስለዚህ ምንም ስጋት አይግባሽ። እሺ አያገኘንም። ዳጣም ደግሞ እንደግራታለን፣ ተጠንቅቃ እንድትመጣ። እሺ ግን እሷ ከመጣች ኬክ ትጨምራለህ። ግን ደግሞ ብር አልያዝኩም። በቃ ኤቲኤም ይዣለሁ፣ ታወጣለህ። እሺ ምንድን ነው የጠረጠርሽው? ንገሪኝ እስኪ። ያን ወሬ ከነገረኝ በኋላ ምንም ላምነው አልቻልኩም። ምኑን? አልነገርኩሽም አይደል? ምንድን ያልነገርሽኝ ማለት? ንገሪኝ በእናትሽ። ኧረ ተረጋጊ በእናትሽ። ደግሞ አልነግርሽም። አቶ ዝና ከአንደበትሽ እንዳይወጣ ብሎኛል። የብሩክን መጥፋት ያውቃል እንዴ? ጠፍቶ ቀረ እንዴ? አዎ እንደዛ እያሉ ነው። ዝና እንዳይሆን ያጠፋው። ኧረ እባክሽ ብሩክን ቀላል ሰው አድርገሽዋል። ለስንት ሰው የሚበቃ ብሩክ ለራሱ አንሶ። እና ለምንድን ነው የቤቱን አለመሸጥ ለእነ ቅድስት መንገር ያልፈለገው? ለአንቺስ ምንድን ነው የነገረሽ? ታይ ብሩክ ደህና እንዲሆን ምኞቴ ነው። አይመስለኝም። ግን ጉድ የነገረሽ ስለ ብሩክ ነው አልኩሽ አይደል? እሺ
እናት አንቺ ሉላዬ ምንድን ነው አዲስ ሙሽራ መስላችኋል? እና ምን ለማለት ፈልገሽ ነው? አሮጌ ሙሽራ እንዴ? ስታይና አሮጌ ነው የምንመስለው? ይመቻችሁ። ሉላ ደህና ነሽ? ያ ጥፍር መጥመጥ ባልሽ እንዴት ነው? ማን ነው ጥፍር መጥመጥ? እኔ ነው ጥፍር መጥመጥ? እንዴ አንተ ባል እንዴ? ማን አደረገ? ከመቼ ጀምሮ ነው ደግሞ አንተ ባል ይሆን? የት ሰማን ያለ ሽማግሌስ ምን ይችላል? ይኸውልህ አንተ ሸኛ ነሽ እና ስለዚህ ድግስ ደግሼ ላግባት። ከዛ ምን እንደሚፈጠር ታውቃለህ? ሰርግ ወደ ተስካር ነው የሚቀየርልህ። ያ ሁሉ ህዝብ በተሰበሰበበት ዝና መጥቶ ይሰዋል። ጥሩ ነው። ሰርግና ሞት እኮ አንድ አይነት ነው። ኧረ በእናትህ ወደዛ እንዴ! ቀብር እኮ ለቅሶ አለው። ሰርግ እኮ ኃይሉ ጋር ሸገኝ እንዴ! ታዩ ዝም ብሎ ነው የሚያደርቅሽ። እንዴ እናንተ ግን ቆይ ግን ኬክስ ምን ነው? ኬክ ጋብዝሻለሁ ብላችሁ እንዴ ደውላችሁ? በቃ አንቺ እስክትመጪ ነበር ያዘገየ ነው። ስለዚህ አሁን ይመጣል ማለት ነው። መጀመሪያ ግን ሄደሽ ከኤቲኤም ብር ታውጭልናለሽ። ኧረ እኔ ምግብ ሳልበላ ንቅንቅ አልልም። መጀመሪያ ኬክ እንዴ ለምን እንዴ አባቴ ይኸውልህ ሆዲ ሳይሞላ መንቀሳቀስ የለብህም። ለምን ብትል የሆነ በቃላ ሆዲ ሞልቶ እንኳን ከሆነ ቶሎ ለመፈንዳት። ኧረ ያፈንዳሽ አምጪልናት። ምን አይነት ማለት ቆይ ሉላን ለምንድን ነው ማግኘት ያልቻልኩት? ቆይ ለምንድን ነው ሉላን ማግኘት ያልቻልኩት? ስንት ነገር ፈልጌ የማላጣ እንዴት የራሴ ሚስት ማግኘት ይከብደኛል? ቆይ ምንድን ነው ያጎደልኩት? አሁንማ እየተናኩኝ ነው። ብሩክ በአደባባይ መታኝ፣ ደግሞ ወንድሙ ደገመኝ። ሞገስም ሚስቴን ይዞ ዝም አለ። አንድ በአንድ ጠላቶቼን ካልጨረስኩማ እኔም እየተዋረድኩኝ መሄድ አይቀርም። ክብሬ፣ ዝናዬም ስሜም እየጎደፈ ነው። እኔ ዝና ክብሬ ተወስዶ እንደ ውሻ ከመሆን ራሴን እንደ አንበሳ አስከብሬ ሞቴን እመርጣለሁ። ምክንያቱም አባቴ እንደዚህ አላስተማረኝም። ተጠቅቼ ተቀምጬ አረፌ እንድኖር ማንነቴ አይፈቅድልኝም። ሞገስም አያመልጠኝ፣ ሉላም ቀን ይወስዳል እንጂ አታመልጭኝም። መድብልም ዋጋ ትከፍላለህ። ሉላ አንዴ ብቻ እጄ ግቢ፣ ምን እንደማደርግሽ አታውቂ። ወይኔ ዝና፣ ወይኔ ዝና፣ ወይኔ ዝና ያበበ ደመሳ ልጅ፣ አልለቃችሁም፣ አታመልጡኝም። ወይኔ ወይኔ ወይኔ። ጠጣኝ ላጉርስሽ። አረ ጅል ጨዋታችሁን አቁሙ፣ ልብላበት። ያንቺ ማን ነከባሽ ደግሞ? ብለሽ ተተሽናበይ አስታይል የኔ እንዳትነኩ። አንቺ
ጭራሽ በሹካ እንደዛ አይደለም የሚደረግልሽ ለዚህ አይደል? እንዴ በዚያ ምን አይነት ሰው ነሽ አንቺ? እንደዚህ ነው የሚቀባው? ቀስ ተብሏ ነው የሚቀባው። እኔ ሲያምርብህ ሞጌ የሆነ በቃ አትጠገው ሲያምርብህ። የት ነው ያለብኝ? በጣም ነው የሚያምረው። ያምራል እኮ በገዛች ጀመረ። እስኪ ዙር እስኪ ወደዚህ አይ ወደዚህ ኧረ ነው እሺ yes በቃ ሲያምር እኔ መሽማ የለም ሎላዬ ቤልኝዬ እቺን ብቻ እሺ ማለት ያጎርሰኝ እናንተ ተጎራረሰው አይደብራችሁም እንዴ? ይደብራል። ቆይ ምንድን ነው ያሉሽ ምሳሌዬ? ለእኔ ምንም አላሉኝም፣ ግን ቤቱ ባንቺ ስም ነው ምናምን ሲሉ ነበረ። እንደዛ አሉሽ? ቆይ ቤቱ አልተሸጠም አሉ? አዎ ቤቱ አልተሸጠም አሉ። ወደ ድሮ ቤታችን ልንመለስ ነው አይደል? ምን ነው ናፈቀሽ? አዎ ጎረቤቶቻችን ናፍቀውኛል። እሺ ጋሼ ከመጣ እንመለስ ይሆናል። እሺ አባዬ ግን መቼ ነው የሚመጣው? አይ ምሳሌዬ ቶሎ አይመጣም፣ ሩቅ ሀገር እኮ ነው ሄደው። ምናልባት ደግሞ ድንገት መጥቶ እኮ ሰርፕራይዝ ሊያደርገን ይችላል። ደስ ይላል የዛሬው። ኪዲን ደስ ትላላችሁ እናንተን ሳይ መጥበስ ያምረኝ። አንቺ ደግሞ ቆይ ሰው ስታይ ነው እንደሚያምርሽ? ምን አማረኝ እንዴ? ባለፈው ብሩክ ከልጁ ከምሳሌ ጋር እንደዛ ሲሆን ቤተሰቦችሽን ማግኘት ፈለግሽ። ከስንት ወራት ድካም በኋላ ቤተሰቦች ተገኙ። ታዲያ የማላውቀውን ነገር ከሰዎች አይቼ ቢያምረኝ ምን ችግር አለ? አሁን ደግሞ እኔና ሉላን ስታይ ፍቅረኛ አማረኝ እያልሽ ነው። ኪዲን ግን ከምሬ እኮ ነው። እንደዚህ ከሆነ እኔ መጥበስ እፈልጋለሁ። እኔ የምልሽ ለምን ቆይ ናታንን ተፍተፍ አትይውም? ሳይው አሪፍ ልጅ ይመስላል። ማን ነው ናታን? ናታን ቤተሰቦቿ ጋር የሚኖር ልጅ ነው። ቅረቢውና ጥሩ ልጅ ከሆነ ጥለሽ። ኧረ እሱ ጥሩ ከሚባለው በላይ እኮ ነው። እኔ ደግሞ ገና ነኝ፣ ለሱ አልገባም። በጣም ቆንጆ እኮ ነሽ። ማን? እኔ ሞጌ? እየቀለድክ ነው? ፊትሽን በመስታወት አይተሽ ታውቂያለሽ? አውቃለሁ፣ ግን እኔ ነኝ አይደለሁም የሚለውን አስተውዬ አላውቅም። እባክሽ ምን ታያለች? መስታወቱን እሷ ነው የሚያያት። እስኪ ሞጌ ከምር ግን እኔ ቆንጆ ነኝ? እኔ ልሽ ሉላ ባትፈጠር አንቺን ነበር መጠብስ። ምን? አንተ እየቀለድክ ነው? ለማንኛውም ብር አውጪ ብለኸኝ ነበር። በልስጠኝ። እሺ ቴም ግን ያዝነው ብር አይሞላም እንዴ? እኔ ጋር 200 ብር አለ። እኔም ጋር 400 ብር አለ። እኔ ጋር 5 አለ። በጣም አሪፍ። እንዴ ዳጣ አንቺ ጋር 500 ካለማ እኮ በቃ ሞላ ማለት ነው። ኧረ እኔ 5 ብር ነው ያልኩት። ኧረ አንቺ ምን አይነት ሰው ነች ደግሞ? ሞላ ማለት ይጂ ደግሞ እንዴ ደህና ነገር እንዲያዝ 5 ብር ያለሽ እንዴ ደግሞ ወይ ዳጣ። ለማንኛውም በቃ ሂሳቡን እንጠይቀና ከጎደለ ደግሞ ትራንስፈር እናደርጋለን። አይሻል ወይ ዳጣ? 5000 አለ። አሪፍ ነሽ። ቅድስት እንዴት ነሽ? ሰላም ነው? ደህና ነኝ መድብል። አይ የሆነ ነገርማ ሆነሻል እያየሁሽ።
እሱማ አዎ ትንሽ ጨንቆኛል። ምንድነው? በጣም እኮ ተጨንቀሻል፣ ፊትሽ ላይ ያስታውቃል። እሱስ ልክ ነህ። ቅድስት አትጨነቂ፣ ሁሉንም ነገር የሚሆነው እሱ የፈቀደው ነው። ነይ እስቲ እዚህ ጋር አረፍ በይ። ነይ ግቢና አረፍ በይ። ወዲህ ወዳችን እንጫወት። አይዞሽ። ምን ሆነሻል? ፈራሽ እንዴ? እኔ የምልሽ እንዴት ነው ይሄን ክፍል በደምብ ታውቂዋለሽ? ይሄንን አልጋ ቡራ ምንም ለሞካከር አላለ? አረ ምንም የለም። ኧረ እባክሽ እንዳትዋሽ። ከምር ምንም የለም። ጋሼ እንደዚህ አይነት ሰው አይደለም። ልሽ እኔ የሚዋሸኝን ሰው አይኑን አይቼ አውቃለሁ። ምንም ነገር እንዳትዋሽ፣ እውነቱን ንገሪኝ። ጋሼ በጣም ጥሩ ሰው ነው። እሱስ ልክ ነሽ። ብሩክ ሰው ያምናል። ማህሌት ልጅህን እንደ ልጅ አድርጌ ያሳድጋለሁ ስትለው አምኗት በኋላ ላይ ከዳችሁ። አዎ ማህሌት ጥሩ ሰው ትመስል ነበር፣ ግን ችግር ውስጥ እስኪገባ ነበር ጥሩ ሰው የመሰለችው። የሀገሬ ሰው ምን ይላል መሰልሽ? እኔ ነኝ እንጂ ጅላጅል ከወፍ የገበየው መቀመጧን እንጂ መብረሯን መቻየው ይላል። ብሩክ ሚስትነቷን እንጂ ተንኮሏን መቻየ። ሉላ በስማ እኔማ ወድጄሽ ሰጥቻለሁ። ማፍቀር ዝቅ ማለት መሆኑን አውቃለሁ። ና ጨምር እባክህ ና። ምን አባ እዚህ ሉላ ችግር የለም። ምን ዝና እንዴት ነህ? ኧረ ማህሌት በስመ አብ የተወለወለ ጥይት መስለሻል። በጣም አማረብሽ ገባል። አዎ ልክ ነህ፣ አምሮብኛል። ብታይ ስመጣ ራሱ ስንት ሰው እንደዛ እንዳለኝ። ማን ያለኝ? ማን አባቱ ነው? ዝና ሁሌ እንደዚህ ጠጣ። በእውነት በጣም ነው የሚያምርብክ። አረ ሁሌ ልጠጣ እንዲህ ስጠጣ ስጫወት ያምርብኛል። ሁሌ ልጠጣ እኔን ቆንጆ አድርጎ የሚያሳይ ከሆነ አዎ። አረ ማህሌት እንግዳዬ ነሽ የኔ እንግዳ፣ መስኮት ገብተሽ አረፍ በይ ጓዳ። ስሚኝ ማታ ማታማ ቆንጆ እኮ ነሽ በጣም። ችግሩ ቀን ላይ ነው። ቀን ላይ ማህሌት ነሽ፣ የማትሰማዋ ማህሌት፣ ድንጋይዋ ማህሌት፣ የማይገባት ማህሌት፣ ሀገር ያወቀው ምድር የሞቀው። በቃ እኔም ልጠጣ አይደል? እስኪ አባት አምጣልኝ የሚጠጣ ነገር። ልጠጣ ነው ሲጀመር ጥያቄ አለው። ና ቀረራት ና ኑ ጠጪ። ምንድን ሞልቶ ለማይሞላ ህይወት ስትጨነቂ በስመ አብ። አንቺም ባልሽን እኔ ሚስቴን እንተዋታለን፣ እንጨፍራለን። በቃ ማራራትን እስኪ አባት ምን አዲስ ነገር አለ?
ብሩኬ አሁንም ቢሆን ቤቱን አልሸጠውም። በምሳሌ ስም ነው ያለው። ውክልናውን ግን በእኔ ስም አድርጎታል። ማለት አልገባኝም። አዎ እኔም ግራ ገብቶኛል። ቅድስት የሆነ የማናውቀው ነገር አለ። ወንድሜ ደህና አይመስለኝም። ኧረ ፈጣሪ አድርገው። በስመ አብ። ቆይ እንዴት ያን ሁሉ ችግር አልፎ ሁሉንም ነገር ችሎ አልፎት እንዴት እፎይ በሚልበት ጊዜ ታለቅሽ ነው እንዴ ቅድስት? ኧረ በእናትሽ አታልቅሽ። እሺ ግን እንዳታለቅሽ ቅድስት። ወንድሜ ምንም አይሆንም። ለቅሶ አያስፈልግም። እሺ እንዳታለቅሽ። ለቅሶ አያስፈልግም። እሺ ታዲያ ለምን ታለቅሻለሽ? ብሩክ ምን እንደሆነ የት እንዳለ ሳናውቅ ለቅሶ ጥሩ ነው? እሺ ቅድስት አንቺ በጣም መልካም ሴት ነሽ። ብሩኬ ከማህሌት ጋር እያለ ስላንቺ መልካምነት፣ ስላንቺ ጥሩነት ብዙ ነገር ነግሮኛል። ስለዚህ አንቺ አሁን ለብሩክ ከማልቀስ ብሩክ ምን እንደሆነ የት እንዳለ ማሰቡና መፈለጉ አይሻልም? እሺ አላለቅስም። አዎ እንደዛ ነው የሚሻለው። ቅድስት ያቺ ማህሌት የሚሏት ግን ብሩክን ሰልባው ነው እንደሄደችው ማለት አንቺን የመሰለሽ ቆንጆ እዚህ ቤት ውስጥ እያለች ለመጎንተል እንኳን አለመፈለጉ አያስገርም? በልደና ደርጋሽ ማለት መድበል። ይኸው ንግግርሽ አሳበቀብሽ። ደጋግመሽ ከዚህ ቤት ጋሽ እያልሽ እንደወጣሽ ተናገርሽ። ቺርስ ቼርስ። ጠጪ የምትፈልጊውን ነገር እንዳለ ነሽ። ምንም መጨናነቅ እንደዚህ ሆኜ የለም። እሺ ቆይ ግን ማለት ነው እኔ የምጠይቅሽ ነገር ማለት ነው ሜላት ነሽ ወይስ ሉላ ነሽ? አንቺ ማን ነሽ? ሉላ ነኝ ዝናዬ። ኧረ ተይ የምርሽን ነው? እውነቴን ነው ሉላ ነኝ። ሲጀመር ሉላ መስለሽ እየታየሽ ነው። እመነኝ ዝናዬ ሉላ ነኝ። እውነት ሉላ ነሽ? አዎ በጣም ጥሩ በጣም ጥሩ። እነሱ ማለት ነው ጀግና ሆነው ሚስቴን ቀሙ ሉላን ማለት ነው። እኔ ደግሞ አንቺ በትክክል ደግሞ እኔ እወድሃለሁ። ተይ በእናትሽ እወድሃለሁ። ትወጂኛለሽ። እናንተ ማለት ነው መቼም ሰው አትሆኑ። ሉላ ራሱ እንደዛ ያ ሁሉ ነገር አድርጌ አንቀባርሬ አኑሬ አትወደኝ። ሞዴል ገና ሌላ አዲስ አማርኛ ምናምን በጣም እንጂ ያን ሁሉ ነገር አድርገህላት እጅ እስኪ ዝል ድረስ እየገረፍካት ፀሐይ እንዳይነካት በር ዘግተህ እያዋልካት ጥቁር ልብስ አልብሰሃት ይህን ሁሉ ነገር አድርገህላት አትወድህም። አይገርምሽም? እሱን እኮ ነው የምልሽ። እኔ የምልህ ዝናዬ ብሩክ አልመጣም እንዴ? ቆይ ማለት ነው እኔ የምልሽ ማለት ነው። ቆይ አንቺ ብሩክን ተወጂዋለሽ? ተወጂዋለሽ? ኧረ እኔ ዝናዬ ከአንተ ውጭ ማንንም አልወድም፣ ረስቼዋለሁ።
ኖ ኖ ኖ ኖ ኖ አስሬ ምን ብሩ የሆነ ነገር ሲፈጠር ብሩ እንደዚህ ሲባል ብሩ ምን ተወጂዋለሽ ወይ? በብሩ ፋንታ እኮ ወንድሙ መጥቷል። መጥቷል እሱን ታገኝ አግቢ። ዛሬ አንተ ቤት ነው አይደል የምናድረው? ደግሞ ስማይዝና መኪና ይዘሃል እንዴ? አልያሱ ዛሬ እግረኝ መንዳት መሪ ላይ ተቀምጦ ምናምን እንዲህ ምናምን ሰልችቶኝ፣ እስኪ ሾፌር ፈልግ። ለእኔ አንዷን ብትሰጠኝ እኮ እኔ ራሴ ነበርኩኝ የማመላለስህ። ዝም በይ። ማን ነበር መሀይል ያለው? ሲጀመር አንቺ መኪና እንደዚህ ያደረገሽ ራሳውን ትደርሻለሽ እንትኑ ላይ ፍሬኑ ላይ እኔ ማውራው ነገር ምናልባት ካገባሽ ማለት ነው። ደግሞ ቤት አለ እዚህ ነው የምናገረው። እዚህ ቺርስ በቃ እኔማ ወድጄሽ እጄን ሰጥቻለሁ። ማፍቀር ዝቅ ማለት መሆኑን አውቃለሁ። ወይኔ ዱራ ዱራ እስማ እንዴ 5 ሰዓት ሆነ እኮ ማለት ምን ነው? ሄሎ ማለት በሰላም ነው? አዎ ፍራታዬ በሰላም ነው። ደስ ይበልሽ። ቤቱን ልዘጋው ነው። ከዚህ በኋላ እመጣለሁ ብለሽ እንዳታስቢ። የትና ከማን ጋር እንዳለው ብታውቂ ኑሮ እንደዚህ አትናገሪኝም ነበር። ከማን ጋር ሆነሽ ነው? እንዳትደነግጪ። ግን አሁን ያለሁት ከዝና ጋር አንድ አይነት አልጋ ላይ ነው። እስኪ ማይልኝ። ከምሬ ነው። አሁን እሱ ተኝቷል። ምን አስነክተሽ ነው? አሰከርሽው እንዴ? አረ ራሱ ነው ሰክሮ የጠበቀኝ። አሁን ሆቴል ልገባ ነው። ስሚኝ ማለት ሄሎ እየሰማሁሽ ነው። ተኝቷል እንዴ? አዎ ምን ነው? ይሄን እድል መልሰሽ አታገኙም። አልለቀውም አልኩሽ። ዛሬማ ጸንሼለት ነው የማድረው። አትጃጃይ እባክሽ። እሱ ይደርሳል። ከዛ በፊት የፈጠነ ነገር ማድረግ አለብሽ። ስልኩን ፈትሽ፣ ምን እንደሚሰራ፣ ከሰዎች ጋር ምን እንደሚያወራ፣ አጠቃላይ መረጃዎችን ዝረፊው። ለምን እንደሆነ ነገ ጧት አስረዳሻለሁ። ሲጀመር ላንቺ አላስረዳም። ምን ማድረግ እንዳለብሽ ጠንቅቀሽ ታውቂያለሽ። እኔ መቼ መልክ በል